20 ቀናትን ያስቆጠረው የመካከለኛው ምስራቅ በአሜሪካና በእስራኤል ጣምራነት ከኢራን ጋር እየተካሄደ ባለው ጦርነት ከአያቶላ አሊ ካማኒ እስከ አሊ ላርጀኒ 7 ታላላቅ መሪዎችን ኢራን ባጣች፣ አሜሪካ 2 የምትኮራባቸውን ግዙፍ የጦር መርከቦቿ ውሃ በሆኑበት እንዲሁም 6 የጦር አውሮፕላኖች ወደ አመድ በተቀየሩበት፣ ኢራን ከ1300 ዜጎች በላይ ባጣችበት እንዲሁም 3.2 ሚሊዮን ዜጎቿ በተሰደዱበት ጦርነት፣ እስራኤል ከ3500 በላይ ዜጎች በጦርነቱ ምክንያት ሆስፒታል በሚማቅቁበት፣ አሜሪካ በኔቶና በመላው ዓለም ሀገራት በተከዳች፣ የቴህራን ህንፃዎች ወደ ፍርስራሽ በተቀየሩ፣ የትራምፕ አቋም በተፈተነበት እንዲሁም ታላቋ አገር የጦር አቅሟ በተዳከመበት፣ ኢራን በየቀኑ ወደ ውጭ ትልክ የነበረው 3.3 ሚሊዮን በርሜል ነዳጅ በዜሮ በተባዛ፣ በዓለም ላይ ታይቶ በማይታወቅ ደረጃ ዓለም አቀፍ በረራዎች በተቋረጡበት እንዲሁም መዳረሻ መስመራቸውን በቀየሩበት፣ ብዙ ፋብሪካ ወዳልነበረበት በተቀየሩበት፣ ኢራንም ለወዳጆች አጋሮቿ የሆርሙዝ የባህር ወሽመጥ ለማለፍ ፍቃድ በሰጠችበት፣ የዓለም አቀፍ የፋይናንስ ስርዓት በተቀየረበት፣ የቻይና ዩዋን አቅም በገነነበት፣ የዓለም ሀገራት በዓለም ደረጃ ተለየ በተባለው የኢኮኖሚ ማሻሻያ በተጣደፉበት፣ ይኸው ዛሬ ጦሱ ለሁላችን ተርፎ ጦርነቱም 20 የውድመት ቀናትን አስቆጠረ። ሰላም ጤና ይስጥልን ክቡራንና ክቡራት የወርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካ፣ የቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃ ለመከታተል ቀድመው እንዲደርሶ ሳብስክራይብ ያደርጉ፣ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። ዋና ዋና ዜናዎችም የመካከለኛው ምስራቅ 4 ዋና ዋና ተጽዕኖ ፈጣሪ ሀገራት አሜሪካን መክዳታቸው፣ በዓለም ግዙፉ ሳውዝ ፓርስ የተፈጥሮ ማምረቻ መውደሙ፣ የአሜሪካ ተስፋ መቁረጥና ወደ ኋላ ማፈግፈግ፣ የአሜሪካ ቪዛ ለማግኘት 2.5 ሚሊዮን ማስያዝ ሊጀመር መሆኑን፣ ከጦርነቱ መረጃ ስንወጣ ፓትርያርኩ በ90 ዓመታቸው ከዚህ ዓለም ድካም ማረፋቸው። ወደ ዝርዝር ጉዳዮች ስንገባ በመጀመሪያም ብፁዕ ወቅዱስ ኢልያ ዳግማዊ በ90 ዓመታቸው ከዚህ ዓለም ድካም አርፈዋል። የምስራቅ ኦርቶዶክስ የጆርጂያ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ኢልያ ዳግማዊ በ90 ዓመታቸው ከዚህ ዓለም ድካም ማረፋቸው ቤተ ክርስቲያኒቱ አስታውቃለች። ፓትርያርኩ በቤተ ክርስቲያኒቱን ለ48 ዓመት ፕትርክና መርተዋል። ቅዱስነታቸው ከትናንት በስቲያ በህመም ምክንያት ወደ ሆስፒታል ተወስደው ሕክምናቸውን ሲከታተሉ ቆይተዋል። ብፁዕ ወቅዱስ ኢልያ ታኅሳስ 25 ቀን በ1977 ዓ.ም በርዕሰ ሊቃነ ጵጵስነት ተሹመው ሲሆን በጆርጂያ ውስጥ በርካታ የሀገራት ዜጎች ተወዳጅና ታማኝ ነበሩ። ቅዱስነታቸው በዘመነ ክህነታቸው በርካታ ለውጦችን ያስመዘገቡ ሲሆኑ ወደ ፕትርክና ከመምጣታቸው በፊት በመላ ሀገሪቱ 15 ሀገረ ስብከት እና 30 አጥቢያ አብያተ ክርስቲያናትን የቆዩ ሲሆን ዛሬ ከ2000 በላይ አብያተ ክርስቲያናትና 47 ሀገረ ስብከትን እንደሚገኙ መረጃዎች ይጠቁማሉ። በመቀጠልም አሜሪካ ለመግባት ምጽአት ሊሆን ነው ተባለ። አሜሪካ ለመግባት $15,000 ወይም 2.5 ሚሊዮን ብር ተጠየቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መስተዳድር አሜሪካ መግባት በሚፈልጉ የተለያዩ ሀገር ዜጎች ላይ የጣለው የገንዘብ ማስያዣ ከመጪው መጋቢት 24 ጀምሮ ተግባራዊ ሊሆን ነው ተባለ። የትራምፕ መስተዳድር ከዚህ ቀደም ባወጣው ደንብ የ38 ሀገራት ዜጎች የአሜሪካ ቪዛ ለማግኘት ከሌሎች መመዘኛዎች በተጨማሪ $15,000 እንዲያስይዙ ወስኗል። ትናንት ደግሞ ኢትዮጵያን ጨምሮ የሌሎች 12 ሀገራት ዜጎች ከዝርዝሩ ውስጥ መካተታቸው የዩናይትድ ስቴትስ ባለስልጣን አስታውቋል። አብዛኛዎቹ የአፍሪካ ሀገራት ናቸው። ከመጋቢት 24 ጀምሮ ገቢ ይሆናል በተባለው ደንብ መሰረት የ50ዎቹ ሀገራት ዜጎች ለስራና ሀገር ለመጎብኘት የሚያገለግል ቢ1 እና ቢ2 የተባሉ ቪዛ ለማግኘት የ15,000 የአሜሪካን ዶላር ማስያዝ አለባቸው። ተጓዡ ወደ ሀገራቸው ሲመለሱ ማስያዣው እንደሚመለስ ነው። በመቀጠልም ጨዋታው እየተቀየረ ነው። አሜሪካ መሸሸት ጀመረ። የሚታየው ነገር ኢራንን ድል እየቀናት ይመስላል። ኢራንን የሚደበድቡት ተዋጊ ጄቶች፣ ሚሳኤል እና ራዳር የጫኑ የዩናይትድ ስቴትስ ግዙፍ መርከቦች ኢራን ሰማይ ላይ እሳት መቋቋም አቅቷቸው ማፈግፈግ ጀምረዋል። አብርሃም ሊንከን የተባለው አውሮፕላን ተሸካሚ መርከብ በፊት ከነበረበት ወደ ደቡብ 35 ኪሎ ሜትር ማፈግፈጉን የተነገረው። ሌላኛው ቀይ ባህር አጠገብ ሳፈፍ የሰነበተው የኤስኤስ ጀራርድ ፎርድ የተባለው ግዙፉ መርከብ ወደ ግሪክ ማፈግፈጉን ቀጥሏል። አሁን ላይ ኢራን የበቀል ክንዷን የዘረጉ ይመስላል። ቀለል አድርገው ሲያይዋት የነበረች ሀገር ለአሜሪካና ለእስራኤል ፈተና ሆናለች። የአሜሪካ ግዙፍ መርከቦችም ወደ ኋላ ማሸግሸጋቸውን ቀጥለዋል። በመቀጠልም
ጉዱ ገና ነው እየተባለ ነው። ከኔቶ መከዳት በኋላ አሜሪካን አረብ ሀገራት እየከዷት መሆኑን ነው የተነገረው። በደህንነት ኃላፊ ግድያ ማግስት ሚኒስተሩ በሰጡት መግለጫ መሰረት አብዛኛዎቹ አረብ ሀገራት ኢራንን እንዲቀላቀሉ ጥሪ ማቅረባቸው ይታወሳል። ግብጽ፣ ጆርዳን፣ ኢሚሬትስ እና ኦማን ለኢራን የሚጠቅም አሜሪካን አንገት የሚያስደፋ ትልቅ የራስ ምታት ውሳኔ አስተላልፈዋል። አራቱ በመካከለኛው ምስራቅ ተጽዕኖ ፈጣሪ የሆኑ ሀገራት ግብጽ፣ የተባበሩት አረብ ኤሚሬት፣ ጆርዳን እና ኦማን አሜሪካ በእነሱ መሬት ላይ በመሆን በኢራን ላይ ወታደራዊ ጥቃት እንዳትሰነዝር ከልክለዋል። ይህ እርምጃ ለፕሬዚዳንት ዶናልድ ትራምፕ ትልቅ የራስ ምታት ሲሆን የአሜሪካ ብቸኝነትን ያረጋገጠ፣ በቀጠናው የነበረውን ወታደራዊ የበላይነትና የአጋርነት ድጋፍ መሆኑን ያመለክታል። ትራምፕ እስከ መጨረሻው ሄዳለው ማንም አልፈራም ማለታቸው የሚታወስ ነው። በመጨረሻ ኢራን በዓለም 25% ድርሻ አለው የሚባለውን የተፈጥሮ ጋዝ የሚያቀነባብረውን ግዙፉን ኢንዱስትሪ መታ። የዓለም ኢኮኖሚ ስጋትም ጨመረ። የኳታር መከላከያ ኃይል እንደገለጸው በኢራን ከተተኮሰው 5 ባሊስቲክ ሚሳይሎች 4ቱ በአየር ላይ ተመትተው ሲወድቁ 5ኛው በግዙፉ የጋዝ ኤክስፐርት ተርሚናል በሆነው ራስ ላይፍን ኢንዱስትሪ ላይ አርፏል ያለው። ጉዳቱም በቁጥር ያልታወቀ ከባድ ጉዳት መድረሱንና ከባድ የሆነ እሳት መነሳቱን የተረጋገጠው ኢራን ከባህር ሰላጤው ሀገራት በኤነርጂ ማዕከላት እርምጃ እንደነበር ይታወሳል። ትራምፕ የኳታሩን ግዙፉን የጋዝ ማቀነባበሪያ መመታቱን አስተባብሏል። የሰዓቱ የኢትዮጵያ ሚዲያ መረጃዎች እኒህ ነበሩ። አብረውን ስለቆዩ እንዲሁም ቻናላችን ሳብስክራይብ፣ ሸር፣ ላይክ ስላደረጉ ከልብ እናመሰግናለን። ቸር ቆዩ። ኢትዮጵያ የሁሉም ሚዲያ